ጤና ይስጥልኝ ሰላምታዬ ለሁላችሁም ይድረስ። እንደምን አላችሁ? ጨለማውን ገፎ ብርሃኑን ያሳየን አምላክ ከማታ እስከ ጠዋት የሚጠብቀን ከጠዋትም እስከ ማታ የማይለየን ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም በኋላ ያለ ካስማ ያጸናው የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ ከትላንትናው የቀጠለውን ትምህርት እንማራለን። ብዙዎች የጠየቃችሁትም ጥያቄ አለና ለሱ ቤተክርስቲያናችን የምታስተምረውን ትምህርት እንመለከታለን። ዛሬ የምናየው ሥላሴ ጾታ ከሌላቸው ለምን ቅድስት ተብለው ተጠሩ በሚል ኃይለ ቃል ይሆናል። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰራዊት ጌታ እግዚአብሔር አምላካችን ሆይ የነቢያትን የሐዋርያትን የሊቃውንትን የደጋግ አባቶቻችን እናቶቻችንን ሁሉ ቃል የባረክ ጉባኤያቸውንም የቀደስክ አሁንም በመካከላችን ሆነህ እኛም የምንነጋገረውን ቃል ባርክልን። ሰው ለሰው አስታዋሽ ነው። እኔ አስታዋሽ ነኝ። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ ግን እግዚአብሔር ነውና የምትሰሙትን ሁሉ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን ሁላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እግዚአብሔር የሚወዳችሁ ሕፃናት ጭምር በልባችሁ ይጻፍላችሁ። ሰምተን ለመጠቀም እንዲያበቃን ፍቃድ ይሁንልን። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። እግዚአብሔር ባልነው ርዕስ እንዲያስተምረን የእሱ ፍቃድ ይሁንልን። በያላችሁበት ሁላችሁም የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከነ ቤተሰቦቻችሁ በእናንተ ላይ ይደር። ከኛ አስቀድሞ የሞቱትን ያጽድቅልን። በደዌ ዳኛ በአልጋ ቁራኛ ተይዘው በቤት በሕክምናም ስፍራ በጸበልም ያሉትን ይፈውስልን። ሀገራችንም በዓይነ ምሕረቱ ተመልክቶ በቃ ብሎ የነደደውን እሳት ያጥፋልን። ተዋህዶ ሃይማኖታችንን ከአጽራረ ቤተ ክርስቲያን ይጠብቅልን። ሀገራችንንም መላውን ዓለም ሰላም ያደርግልን። ዛሬ ትልቅ ምስጢር የምናገኝበት ቅድም ያልኳችሁ ኃይለ ቃል ሥላሴ ጾታ ከሌላቸው ለምን ቅድስት ተብለው ይጠራሉ የሚል ነው። ትላንትና እንደገለጽኩላችሁ አብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። መንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። በአካል ሶስት የሚባለው ለዚህ ነው። በስም ሶስት ደግሞ የሚባለው አብ ወልድ መንፈስ ቅዱስ ነው። በግብር ሶስት የሚባለው ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ወልድ ተወላዲ ይባላል እንጂ ወላዲ አስራጺ አይባልም። መንፈስ ቅዱስ ሰራጺ ይባላል እንጂ ተወላዲ አይባልም፣ ወላዲም አይባልም። አብም ተወላዲ ተብሎ አይጠራም፣ ሰራጺም ተብሎ አይጠራም። ይሄ ምስጢረ ሥላሴ ነው። እዚህ ላይ ላብቃው። ለምን ቅድስት ተብለው ተጠሩ? ቅድስት ምክንያቱም የሚያመለክተው የሴትን ነው።
የሚል ነው። ሌላም ድንገት ካስታወስኳችሁ በጣም መዝሙር ወረብ ላይ የሐምሌ 7 የሐምሌ ሥላሴ አቡን አለ። በአብዛኛው የቤተ ክርስቲያን ሊቃውንት መሪጌቶች የሚያውቁት ነው፣ ካህናት የሚያውቁት ነው። ሐምሌ 7 ሐምሌ ሥላሴ ላይ አቡን የሚባል በ3 ሀሌታ የሚዜም አለ። እዛ ላይ ያለ ቃል በጣም በብዙ በወረብ ትሰሙታላችሁ። በጣም የተለመደ መዝሙር አለ፣ ሥላሴ የሚል እንደዚህ በዚህ ዜማ ያለ ዝማሬ አለ። ትትረመም ወትትነከር የሚል ሰምታችኋል አይደል? አሁን እሱን ምን ማለት ነው? ምን ማለት ነው? አሁን በአቡኑ በመዝሙሩ በዝማሬው በተለያየ መንገድ የምናነሳው እዚህ ጋር ሥላሴ ትትረመም ወትትነከር የሚለው ቃል የሚያሳየው የሴት አንቀጽ ነው። የሴት አንቀጽ ነው። አሁን ሥላሴን በሴት አንቀጽ ስንጠራ አሁን እዚህ ላይ ትላንትና ስነግራችሁ የነበረው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እያልን አንተ አቡነ ዘበሰማያት እያልን አንተ ብለን የምንገልጸው ልክ እንደ መስቀሉ እንደነገርኳችሁ፣ እንደ ፀሐይ እንደነገርኳችሁ፣ እንደ ነፋስ እንደነገርኳችሁ ጾታ ኖሮ አይደለም፣ በጾታ ይነገራል ማለት ነው። በሩን ዝጋው ሲባል በጾታ ተነገረ እንጂ በሩ ጾታ ኖሮት አይደለም። መስቀሉን ተሳለምሁ ስትሉ ጾታ ኖሮት ሳይሆን በጾታ ተነግሮ ነው። ስለዚህ ሥላሴ ትትረመም ወትትነከር የሚል ቃል አለ። ትርጉሙን በኋላ ላይ እነግራችኋለሁ ምን ማለት እንደሆነ። አሁን ወደ ዋናው መነሻ ስንገባ ቅድስት ሥላሴ ብለን ስንጠራ፣ ቅድስት ሥላሴ ብለን በምንጠራበት ጊዜ ምንድን ነው የምንለው? ሴት አንቀጽ ነው። ልክ ነው። ቅድስት ነው። ቅድስት ለሴት ነው። ለወንድ ሲሆን ምንድን ነው? ቅዱስ ነው። ስለዚህ ቅድስት ሥላሴ ስንል ቅድስት የምትለዋ ትርጉሟ ብዙ ሰው ይሳሳታል። አንዳንድ ጊዜ አንዳንድ መምህራንም ሲናገሩት በትክክል ሳይገልጹት ሲያልፉት እሰማለሁ። በጣም አስተውሉ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት አሁንም ይደርብን። ሚስጥር ገላጭ መንፈስ ቅዱስ በእኔ በባሪያው በእናንተም ይደር። እመቤታችን ከእኛ ጋር ትሁን። የልባችሁ ሐሳብ ይፈጸም። የሚያስጨንቃችሁ ከእግራችሁ በታች ይውደቅ። መንፈስ ቅዱስ በእናንተ ላይ እንደ ልብስ ይሁን፣ እንደ ዝናብም ይውረድ። በልባችሁ ይጻፍ፣ በአይምሯችሁ ይቅረጽ። አሜን። ይሁንልን፣ ይደረግልን። ቅድስት የሚለውን ቃል ለማወቅ የቅድስት የሚለው ቃል መነሻ ግሱ ምንድን ነው የሚለው ነው። ቀልል አድርጌ ስለምነግራችሁ በእርግጠኝነት ይገባችኋል። እግዚአብሔር ደግሞ ይግለጽላችሁ። ግዕዝ ቨርብ ግስ ሁልጊዜ ግሱ የሚነሳው በሶስተኛ መደብ ነጠላ ቁጥር ነው የሚነሳው። ሁልጊዜ በሶስተኛ መደብ ነጠላ ቁጥር ጾታ ወንድ ግዕዝ ግስ ቨርቡ የሚነሳው ከዛ ነው። ፈርስት ፐርሰን አይደለም፣ ሰከንድ ፐርሰን አይደለም፣ አንደኛ መደብ ሁለተኛ መደብ አይደለም። ይሄ የቋንቋ ትምህርት ነው። ግዕዝ ስንማር እንማራለን ብያቸዋለሁ። ሰርድ ፐርሰን ጀንደር ሜል፣ ነምበሩ ደግሞ ሲንጉላር ነው። ያ ምን ተብሎ ይጠራል መሰላችሁ? በግዕዙ ውእቱ ተብሎ ይጠራል። በእንግሊዘኛው ሂ የምንለው ነው ውእቱ። ግዕዝ ግስ ሁልጊዜ ሲነሳ በሶስተኛ መደብ ጾታ ወንድ ቁጥር ነጠላ በውእቱ ይነሳል። ስለዚህ ይሄን ቅድስት የሚለውን ለማምጣት ምንድነው መነሻው ካላችሁኝ ቀደሰ የሚለው ቃል ነው። ቀደሰ
ቀደሰ የሚለው ቃል ትርጉሙ ሲገባችሁ ከዛ እንደ ቴክስቱ እንደ አውዱ ወይም እንደ ተቀጸለው ቅጽል ነው። በነገራችን ላይ ቅድስት የሚለው ሳድስ ቅጽል ይባላል። እንዴት ነው ይሄ ቅጽሉ ምንድነው የሚያመለክተው የሚለውን ለማወቅ በሶስት መንገድ ልንገራችሁ። ቀደሰን ትርጉሙን የቀደሰን ትርጉም ቀደሰ በሉ። ቀደሰ አንደኛ ትርጉም አመሰገነ፣ ሁለተኛ ትርጉም ለየ፣ ሶስተኛ ትርጉም አከበረ። ከዚህም በላይ የተለያዩ ተመሳሳይ ትርጉሞች አምጥቶ በተለያየ ነገር ውስጥ ሊገባ ይችላል። ሶስቱን ግን ያዙልኝ። ምንድነው ያልኩት? ቀደሰ የሚለው ቃል አንደኛ ምንድነው? አመሰገነ። ቀደሰ የሚለው ቃል ሁለተኛ ትርጉም ምንድነው? ለየ። ቀደሰ የሚለው ቃል ሶስተኛ ትርጉም ምንድነው? አከበረ። አመሰገነ፣ አከበረ፣ ለየ አይደለ? ሌላም ልጨምሩበት ይችላልላችሁ። ቀጥታ ወስዳችሁ ቀደሰ 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 አራት ትርጉም ልናደርገው እንችላለን። ተመልከቱ። ቀደሰ ቀደሰ። መምሬ ዘውዴ ቅዳሴ ቀደሰ ካልኩ ቅዳሴ ቀደሰ፣ አመሰገነ። እንደሱ ነው የምለው። መምሬ አብተወልድ ቅዳሴ ቀደሰ ብል ወይም ቅዳሴ ቀደሱ ብል ያ ነው። በግዕዝ አንቱ የለም በነገራችን ላይ ሁሉንም አንተ ነው የሚለው። ስለዚህ መምሬ ሞገሴ ቅዳሴ ቀደሰ ካልኩኝ ቀደሰ፣ አባ ሞላ ቅዳሴ ቀደሰ ካልኩኝ ቀደሰ፣ መምሬ ሙሉጌታ ቅዳሴ ቀደሰ ካልኩኝ ቅዳሴ ቀደሰ የሚል ትርጉም ይኖረዋል። አሁን ይሄን ትርጉም በአራት ቀደሰ የሚለው እንዳለ ውሰዱና ከዛ ቀጥሎ ምንድነው ያልኩት? ቀደሰ አንደኛ አመሰገነ፣ ቀደሰ ሁለተኛ ለየ፣ ቀደሰ ሶስተኛ አከበረ። ከኔ ቀጥላችሁ ድገሙ። ቀደሰ አመሰገነ፣ ቀደሰ ለየ፣ ቀደሰ አከበረ። ስለዚህ አሁን የትኛው ነው ቅድስት የሚለው እዚህ ጋር የሚለውን ለመመልከት መጀመሪያ ቀደሰ የሚለው ቃል ሲረባ ሲገሰስ እንደውም የሰራዊት አለቃ ነው፣ ዋና ነው በግዕዝ ትምህርት ውስጥ። ቀደሰ ይቄድስ፣ ይቀድስ፣ ይቀድስ ይላል። ቀደሰ የሚለው ቀዳማይ አንቀጽ ተብሎ ይጠራል። ቀደሰ ይቄድስ የሚለው ካላአይ አንቀጽ ተብሎ ይጠራል። ፊውቸሪቲን የሚያሳይ ነው። ይቀድሳል የሚል ትርጉም፣ ይለያል የሚል ትርጉም፣ ያከብራል የሚል ትርጉም ሊሰጠው ይችላል። ስለዚህ ቀደሰ ይቄድስ፣ ይቀድስ፣ ይቀድስ፣ ቀድሶ ቀድሶት ብሎ ርዕስ ይወጣል። ከዛ ወደ ሳልስ ቅጽል ይሄዳል። የግዕዙ አካሄድ ነው። ወዴት እንደመጣ ብቻ ልንገራችሁ እንጂ ስለዚህ አሁን አትጨነቁ። ዝም ብላችሁ ስሙት። ቅዱስ የተመሰገነ፣ የተቀደሰ፣ የተከበረ፣ የተለየ እያለ በዚህ ይመጣል። ከዛ ቅዱስ የሚለው የወንዱ ወደ ሴቷ ሲለወጥ ቅዱስ የሆነው ምንድነው የሚሆነው? ቅድስት። አሁን ቅድስት የሚለውን ስናመጣ አንደኛ ትርጉም የተመሰገነች ይሆናል። ሁለተኛ ትርጉም የተከበረች ይሆናል። ሶስተኛው ትርጉም የተለየች ይሆናል። አሁን ልብ በሉ፣ ሁለቱን ያዙት። ያኛውን ተውትና ባመሰገነና በለየ ያዙት። ቅዱስ የተመሰገነ፣ ቅዱስ የተለየ። ሁለት ትርጉም ያዙ። ንገሩኝ። ቅዱስ አንደኛ የተመሰገነ፣ ቅዱስ ሁለተኛ የተለየ። ለሴቷ እናምጣው። ቅድስት የተመሰገነች፣ ቅድስት የተለየች። እዚህ ላይ ላቁምና አሁን ምንድነው ሥላሴ ጾታ አላቸው ከተባሉ ለምንድነው ቅድስት ተብለው የሚጠሩት የሚለው ነው። ምክንያቱም ጾታ የተባለው በጾታ ይነገራሉ ነው እንጂ ይሄን ሁሉ ምሳሌ ስነግራችሁ የነበረው ትላንትና እንዲገባችሁ ነው። ስለ እግራችሁ አንስቼ፣ ስለ ስጋ አንስቼ፣
የነፍስ ጾታዋ ሴት የስጋ ጾታ ወንድ እንደሆነ ሌላ ቀርቶ አካል ይሄን ጆሮዬን ይሄን አይኔን ይሄን ራሴን እያልኩ ያን ሁሉ የዘረዘርኩት እኮ እዚህ ጋር ጾታ አለ ማለት አይደለም። እናንተ ሴቶች ናችሁ። ለምሳሌ ሴቶች አሁን የምትሰሙኝ እግዚአብሔር ይባርካችሁ፣ የቅዱሳት አንስት በረከት ይደርባችሁ፣ እናቶች እህቶች ይደርባችሁ። እናንተ አሁን ለምሳሌ እግራችሁን እግሬን አመመኝ ስትሉ እግራችሁ ጾታ አለው ማለት አይደለም፣ በጾታ ይነገራል ማለት ነው። እንደሱ ነው። በጣም ጥሩ። ስለዚህ በጣም ማወቅ ያለባችሁ ቁልፍ ነገር ልንገራችሁ። አሁን ቁልፍ ነገር ልንገራችሁ። ቅድም ያልኳችሁ ለምሳሌ መዝሙሩን ነግሬያችኋለሁ። መዝሙሩ ላይ ሥላሴ ትትረመም ወትትነከር እያላችሁ ትዘምራላችሁ። አሁን ምን ማለት ነው እሱ መዝሙር? አሁን ቃሉ ራሱ ምንድን ነው ልትሉ ይችላችሁ። ግን ትትረመም አሁን እሱ ጋር መዝሙሩ ላይ ምን የሚል ታገኛላችሁ? ሥላሴ ትትረመም ወትትነከር ትላላችሁ። ምን ማለት ነው? በሴት አንቀጽ ነው የተነገረው ብያችኋለሁ። ይሄ ት የሚለው ለሴት ነው፣ ለሴት ነው። ስለዚህ ሥላሴ ሚስጥረ ሥላሴ ሚስጥረ ሥላሴ በጣም አስተውላችሁ ሂዱ። ተናግረነው የምንገልጸው ነገር አይደለም። ከኛ አእምሮ በላይ የሆነ ነገር ነው። ግን እንዲገባን በተገለጸልን መስመር ብቻ ነው የምንሄደው። ለዚህ ነው ብዙዎቻችሁ አንድ ነገር ማወቅ ያለባችሁ። ድንገት አባ ከሌ እንዲህ ብለው አስተማሩ፣ መምህር ከሌ እንዲህ ብለው አስተማሩ ብላችሁ ሰዎቹን ለመንቀፍ አትሂዱ። ለትምህርት ያዙበት። ይሄ ነገር እንዴት ነው በሉ እንጂ ያ ሰውዬ ያንን ተናገሩ ወይ ከሌ ይሄን ተናገረ ወይ አባ ከሌ ወይ መምህር ከሌ ይሄን ተናገረ ወይ ቄስ ከሌ ወይ አባ ጳጳስ ከሌ ይሄን ተናገረ ብላችሁ ወደ ትችቱ ላይ አትሂዱ። ወደ ትምህርቱ እንምጣበት። ለዚህ ነው እኔ ሁሉ ጊዜ ይሄን እምላችሁ። አንድ ሰው ለበጎ ነው ከተሳሳተም ለበጎ ነው እላችኋለሁ። መሳሳት ሞት ነው እንዴ? ሞት ነው እንዴ መሳሳት? ብርቅ ነው እንዴ መሳሳት? ማንም ሰው ሲሳሳት አይደለም እንደሚውለው ሁላችንም እንሳሳታለን እኮ። ስለዚህ ወደ ትችቱ ከመሄድ በፊት ምንድነው በዚህ ውስጥ የሚያስተምረኝ በሉ። እርግጥ ለመምህራን ሁሌም የምለው ነገር አለ። ተጠንቅቀን የምናስተምረውን እንናገር። ተጠንቅቀን ብቻ ሳይሆን ጠንቅቀንም ጭምር መናገር ይኖርብናል። ተምረን ብቻ ሳይሆን ተመራምረን ጭምር መናገር አለብን። በስሜት ሳይሆን በስሌት መሄድ መቻል እንዳለብን ማወቅ ያስፈልጋል። ይሄን ሁሉ ጊዜ ይሄንን ማወቅ አለብን። ለመምህራኔ ሁሉ ጊዜ ይሄን ነው የምናገረው። ስለዚህ ተጠንቅቀን መናገር መቻል አለብን። ስለዚህ ለምሳሌ አሁን ሥላሴ ትትረመም ወትትነከር ስትሉ ሥላሴ እንደው ዝም ነው እኮ፣ እንደው ሚስጥር ነች እኮ፣ እንደው ዝም ብሎ የሚያወሯት እኮ አይደለችም። እንደው ዝም ብሎ ግን ወትትነከር ትደነቃለች ማለት ነው። አርመመ የሚል ዝም አለ አላለ የግዕዙ ከሱም ጋር አብሮ ይሄዳል። ራሱን የቻለ ግን አካሄዳለው። አሁን እሱ ውስጥ አልገባም። ሌላ ነገር ነው ማመጣባችሁ ማበዛባችሁ። ግን ዋናውን ነገር ያዙት። አያችሁ የሥላሴ ሚስጥረ ሥላሴ እንደው ማመን ነው። በውስጥ በቃ ሚስጥር ነው። በቃ በውስጥ የሆነ ሚስጥር ነው። እንደው ዝም ብለው የሚሰሙት ነው። እና ደግሞ ዝም ብለው የሚሰሙት ብቻ ሳይሆን ወትትነከር የምትደነቅ ነው የሚላት። አንቺ እያለ ነው። ዝም የምትባል ናት፣ የምትደነቅ ናት፣ ሚስጥር ናት፣ የምትደነቅ ናት። እንደው ዝም ብለው የሚሰሟት ናት፣ የምትደነቅ ናት እያለ የሚነግረን በሴት አንቀጽ ነው። ስለዚህ በሴት አንቀጽ ተነግሯል ወይም በወንድ አንቀጽ ተነግሯል ተብሎ አብ ወልድ መንፈስ ቅዱስ ሥላሴ ጾታ አላቸው ተብሎ ሳይሆን በጾታ ይነገራሉ የሚለው ነው ትልቁ ትምህርታችን። እንደገለጽኩላችሁ እንደ መስቀሉ፣ እንደ ተለያየው፣ እንደ ፀሐይ፣ እንደ ጨረቃ እንደም ወጣች ጨረቃ ብለን ተነጋግረናል። ለትረት ወጣች ጨረቃ። አሁን ጨረቃ በጾታ ተነገረች እንጂ ጾታ የላትም። ትላንት ሙሉ ትምህርቱ ያ ነው 40 ምናምን ደቂቃ። የበለጠ ግን በጠየቃችሁ ላይ ደግሞ ቅድስት የሚለው ላይ አሁን ደግሞ እሱን እንግዲህ ልደምድምና ልጨርስና ጸሎታችሁ ይርዳኝ። በተነገራችን ላይ ትምህርቱ ከጠቀማችሁ ሌላ ሰው ደግሞ እናንተ በቃልም በአፍም በጽሁፍም አዳርሱት። መልካም። ቅድስት ሥላሴ የሚለው አሁን እዚህ ጋር ቀደሰ አመሰገነ በሚለው አይደለም። ሌላ ቀርቶ ጸሎት አቡነ ዘበሰማያት ስትደግሙ አቡነ ዘበሰማያት ይትቀደስ ስምከ ስንል ስምህ ይቀደስ ስንል
በአማርኛው እንዲህ ነው የምንለው፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ነው የምንለው። አያችሁ፣ ቀደሰን እንዳለ ወስዶታል። እንዳለን የወሰደው ቅድም ባልኳችሁ በአራት ትርጉም አስቀምጬላችኋለሁ። ቀደሰ፣ 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 አመሰገነ፣ ቀደሰ፣ ለየ፣ ቀደሰ፣ አከበረ፣ በዛ ወስጄላችኋለሁ። ስለዚህ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ስንል ስምህ ይመስገን ነው አይደለ? በላዩ ሚስጥሩ ግን እንደሱ አይደለም። ይትቀደስ ስምህ ከማለት ስምህ ይለይልን ማለት ነው። የሚገርማችሁ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው ስምህ ይለይልን ማለት ነው። እያችሁ ስምህ ይለይልን። ስለዚህ ቅድስት ሥላሴ ስንል የተመሰገነች አይደለም። ቅድስት አሁን እዚህ ጋር የተከበረችም በሚለው አይደለም፣ አይደለም። ምንድነው ቅድስት ሥላሴ የምንልበት ካላችሁ ሁለት ትልልቅ ምክንያቶች ልንገራችሁ። አንደኛ ቅድስት ሥላሴ በሴት አንቀጽ ስንገልጸው በውጭው በሰማዊው ትርጉሙ ምን ማለት መሰላችሁ? ወላዲ ዓለም ማለት ነው። አንድ ሴት ነች አይደለ? ጸንሳ አርግዛ የምትወልደው 8ኛው ላይ ደርሰን ሌላ ነገር እንሰማለን እንጂ አንድ ሴት ነች። አርግዛ መጀመሪያ ጸንሳ 9 ወር ከ5 ቀን ተሸክማ የምትወልደው አንድ ሴት ነች አይደለ? ስለዚህ ሥላሴ ይሄንን ዓለም ወላዲ ዓለም እንላቸዋለን። ፈጣሪ ዓለም ስንል ተመልከቱ። ኦሪት ዘፍጥረት የሚለውን ኦሪት ዘልደት በሚል ትርጉም እንሄዳለን። ስለዚህ ይሄንን ዓለም ሥላሴ አመጡት፣ ፈጠሩት፣ ወለዱት እንደማለት ይሄዳል። ስለዚህ እንደ እናት ሥላሴን እንደ እናት ሩህሩህ ስለሆኑ እንደውም መልካ ስዕል ላይ ካህናት ናቸው የሚያውቁት፣ ይህንን ዲያቆናቱም የምትሉት ነው። ኦ ሩሩሃነ ልቡና የምንለው ዜማ አለ፣ ሩህሩህ መሆናቸውን የምናይበት። ከዛ ወደ እመቤታችን ኦሮሪተ ህሊና ወደሚለው ከመሄዳችን በፊት መጀመሪያ በሥላሴ ነው የምንጀምረው እና ሩህሩህ ናቸው አብ ወልድ መንፈስ ቅዱስ። አንተ አቡነ ወአንተ ምን እንላለን? አንተ አባታችን፣ አንተ እናታችን ነህ። ተመልከቱ እግዚአብሔርን። ስለዚህ ቅድስት ሥላሴ ስንል ይህንን ዓለም የፈጠሩ ስንል ነው፣ ያመጡ ስንል ነው። ሩህሩህ መሆናቸው ደግሞ ይመግቡናል እኮ። እናት ልጇን ወልዳ ጡት እንደምታጠባው እግዚአብሔር እኛን አስቀድሞ ሁሉን አዘጋጅቶ የሚበላውን የሚጠጣውን ሁሉ በዕለተ ሰሉስ አዘጋጅቶ ሁሉን አድርጎ ነው እኮ እኛን ያመጣን። ስለዚህ እናት በሚለው እንወስዳለን። የጸሎተ ሐሙስ ዕለት እግር ሲታጠብ ካህናቱ ሲያጥቡ በወይን ቅጠል የሚዜመው እየተደጋገመ የሚዜመው ዜማ ትዝ ይላችኋል? ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ኮኖሙ አበ ወእመ። አያችሁ፣ ኮኖሙ አበ ወእመ፣ አባትም እናትም ሆናቸው። አያችሁ፣ አባትም እናትም ሆናቸው። ሩህሩህ ትምህርቱ ለካህናቱም ቦታ እንዲያገኙ ነው። ይሄን ማመጣላቸው የበለጠ እንዲያውት ስለምፈልግ ነው። እናንተም እየገባችሁ ነው አይደለም? ስለዚህ ሥላሴ ዋናው ሰማያዊውን ትርጉም ያለውን ስናይ ወላዲ ዓለም ናቸው። እንደ እናት ይራሩልናል፣ እንደ እናት ያዩናል። ኃጢአት ብንሰራ ልጅ ብርጭቆ ስኒ ሰበረ ብላ አትገለውም፣ በመጥረቢያ አትቆርጠውም፣ በጩቤም አትወጋውም፣ በቢላ ሽንኩርት በምትከትፍበትም አታርደውም። ኧረ በፍጹም ስኒ ሰበረ ተብሎ ትምረዋለች። ሥላሴ ይምሩናል፣ ሩህሩህ ናቸው። ወሩሩሃነ ልቡና፣ ልቡናችሁ ሩህሩህ የሆነ ነው የሚለው። መልካም፣ ይሄ አንደኛው ትርጉም ነው። ገብቷችኋል? አረ በደንብ አዎ፣ ሩህሩህ ናቸው። እንደ እናት ወላዲ ዓለም ናቸው። እንደ እናት ፈጣሪ ዓለም ናቸው። ይሄን ዓለም ያመጡ እንደ እናት። ሁለተኛውን ግን ልብ በሉ። ቅድም በዘረዘርኩላችሁ የግስ አገሳሰስ ቀደሰ፣ ለየ፣
ይቄድስ ይለያል፣ ይቀድስ ይቀድስ፣ ይለይ ዘንድ ይለይ። ቀድሶ ቀድሶት ርዕስ ነው፣ መለየትም ሊሆን ይችላል። ከዛ ቀዳሲ የለየ፣ ቀዳሲያን የለዩ፣ ቀዳሲት የለየች፣ ቀዳሲያት የለዩ፣ ቅዱስ የተለየ፣ ቅዱሳን የተለዩ፣ ቅድስት የተለየች፣ ቅዱሳት የተለዩ ሴቶቹ። ስለዚህ ቅድስት የተለየች። ተግባባን? ቅድስት በዚህ ትርጉም የተለየች። ቅድስት ሥላሴ የሚለው ጋር ስንመጣ አንዱ ዋናው ደግሞ ይሄ ነው። ምን ማለት ነው ታዲያ ቅድስት ሥላሴ ማለት? ቅድስት ምን አልናት? ትርጉሟን የተለየች፣ የተለየች፣ የተለየች። ሥላሴ ማለት ደግሞ ምንድን ነው? ሦስትነት ማለት ነው። ስለዚህ አሁን ግጠሙልኝ። ቅድስት ማለት የተለየች፣ ሥላሴ ማለት ሦስትነት። ቅድስት ሥላሴ የተለየች ሦስትነት። ክብር ምስጋና ይግባው እግዚአብሔር። በልባችሁ ይጻፍ። የተለየች ሦስትነት ማለት ነው ቅድስት ሥላሴ ስንል። ምን ማለት ነው የተለየች ሦስትነት የሚለው ጋር ልምጣ። እግዚአብሔር በስም ሦስት ነው፣ በአካል ሦስት ነው፣ በግብር ሦስት ነው፣ በኩነት ሦስት ነው። አዎ በእዘዝ በአገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ በመለኮቱ በእዘዙ አንድ ነው። አንድ አምላክ እንጂ ሦስት አምላክ አንልም። ስለዚህ ለምሳሌ አዳምን አንድ እንላለን አይደለም? አዳም ስንት ነው? አንድ። ልዩ የሆነ አንድነት ነው አይደለም? አንድ ነው። አንድ ነው። አንድ ነው። መምህር ዘበነ እዚህ ጋር አንድ ነው፣ በቃ አለቀ። አንድ ነው። አንድ ነው። አንድ አዳም አንድ ነው። ሦስት መሆን ይችላል አዳም? አይችልም። ስለዚህ ልዩ አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ስንት ናቸው? አብርሃም፣ ይስሐቅ፣ ያዕቆብ ስንት ናቸው? ሦስት ናቸው። አንድ መሆን ይችላሉ? አንድ ሰው መሆን ይችላሉ? አይችሉም። ልዩ አይደለም ሦስትነቱ። ቅድስት ሥላሴ ልዩ የሆነ ሦስትነት፣ ልዩ የሆነ ሦስትነት የምንለው አብ ወልድ መንፈስ ቅዱስን በስም በአካል በግብር በኩነት ሦስት ስንል በእዘዝ በአገዛዝ በመለኮት ይህን ዓለም በመፍጠር ፈጥሮን በማሳለፍና በመሳሰሉት ደግሞ አንድ እንላለን። ስለዚህ አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ብለን የምንለው ከዚህ የተነሳ ነው። አንድነታቸው ሦስትነታቸውን አይጠቀልለውም፣ ስማቸውን አይጠቀልለውም ማለት ነው። እንዲገባችሁ ግልጽ እንዲሆንላችሁ፣ አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። ኩነት ነው ይሄ። ስለዚህ አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ መንፈስ ቅዱስ ነው። ይሄንን ግን አንድ ስንል ይሄን ሦስቱን ጥቅልል አድርጎ አንድ አያደርገውም። ሦስቱን ስም ጥቅልል አድርጎ አንድ አያደርገውም። አካልን ጥቅልል አድርጎ አንድ አያደርገውም። ግብርን እሺ ሦስት አለን። ሦስትነቱ ደግሞ አንድነቱን አይከፋፍለውም። አያችሁ፣ አይከፋፍለውም። ሦስት ነው፣ ሦስት ነው። አብ ወልድ መንፈስ ቅዱስ በስም ሦስት ነው፣ ሦስት ነው። በግብር ሦስት ነው፣ ሦስት ነው። በኩነት ሦስት ነው፣ ሦስት ነው። በአካል ሦስት ነው፣ ሦስት ነው። አንድነቱን ክፍልፍልፍል አድርጎ ሦስት አያደርገውም። መለኮቱ አይከፈልም። አንድ መለኮት፣ አንድ አምላክ፣ አንድ ፈጣሪ እንላለን እንጂ ሦስት ፈጣሪዎች፣ ሦስት አምላኮች አንልም። ገባችሁ አሁን? ስለዚህ ልዩ የሆነ ሦስትነት የተባለችው ለዚህ ነው። ሁልጊዜ ምንድነው በዘወትር ጸሎታችሁ ላይ የምትሉት አይደለም? ሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደት፣ ሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደት፣ ሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደት እንዘ ሰለስቱ እያለን እንዘ አሐዱ ሰለስቱ ወዘ ሰለስቱ አሐዱ አይደለም ምንለው? ሁልጊዜ የምንለው እንደሱ አይደል? ታደስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ለወልድ ለመንፈስ ቅዱስ ሦስት ስም። እሰግድ ለአብ ወወልድ ለመንፈስ ቅዱስ አሐተ ስግደተ፣ እሰግድ ለአብ ለወልድ ለመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። አሐተ ስግደተ፣ አንድ አይነት ስግደት፣ የመለኮት ስግደት። አሐተ አንድ አይነት ማለት ነው። የመለኮት ስግደት እሰግዳለሁ። ተመልከቱ። እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ፣ አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ለሚሆኑት አሐተ ስግደተ፣ የማትቀየር የማትለወጥ፣ ለአምላክ ብቻ የምትሰጥ፣ ለሰው የማትሰጥ፣ ለማንም ሰው የማትሰጥ፣ ለድንግል ማርያምም የማትሰጥ፣ ለሚካኤልም የማትሰጥ፣ ለገብርኤልም የማትሰጥ፣ ለማንም የማትሰጥ ፈጣሪ ተብላ የምትሰገደው አሐተ ስግደት የተባለችው አሐቲ ስግደት እሷን ሰጣለሁ ማለት ነው ለአብ ለወልድ ለመንፈስ ቅዱስ። ቅድስት ሥላሴ ማለት እንግዲህ ልዩ የሆነ ሦስትነት ነው።
አንደኛ ሩህሩህ መሆናቸውን ይህን ዓለም ወላዲ መሆናቸው ነው። ሁለተኛ ደግሞ በዚህ ምስጢር ውስጥ በንግግር ውስጥ ለምስጢረ ሥላሴ በሚነገርበት ደግሞ ወርቅ በሆነው ምስጢር ደግሞ ቅድስት ሥላሴ ልዩ የሆነች ሶስትነት ማለት ነው። ገባችሁ ይሆን? ይገባችኋል። ደግሞ ደግማችሁ ስሙት። ሌላም ሰው ደግሞ ላይክና ሼር አድርጋችሁ አድርሱልኝ፣ ሰው ይማርበት። ሰዎች የተለያየ ነገር ሲወጣ ጥሩ ነው ለበጎ ነው ነው የምላችሁ። እኔ ሁልጊዜ እንግዲህ እኔ እንደሱ ነው ስለምሰሙኝ። ሰው ለመንቀፍ በፍጹም አስተምሬ አላውቅም። ምክንያቱም ተናጋሪና ፈረሰኛ አንድ ነው ይባላል። ተናጋሪና ፈረሰኛ በቃ ሽምጥ ነዋ፣ ይሄዳል በተለያየ መንገድ። ስለዚህ ይህንን አውቃችሁ እንድትማሩ ንጹህ ለሆናችሁ ኦርቶዶክሳውያን ሁሌ የምነግረው ይህንን ነው። ለክርክርና ለጉንጭ አልፋ ሳይሆን ለእግዚአብሔርን ለማወቅና ለመረዳት ነው። ስለዚህ ምስጢረ ሥላሴ እንደው ትደነቃለች እንጂ ዝም ብሎ የሚመረምሯት እንደው ዝም ብሎ የምትደነቅ ነች እንጂ የምትመረመር አይደለችም እያልን ይሄን ነው። ከዚህ የተነሳ ነው የሰማነውን በልቡናችን ያሳድር። በአብርሃም ቤት የገባ እግዚአብሔር በእናንተም ቤት ይግባላችሁ። የአብርሃምን መከራ የወሰደ እግዚአብሔር የእናንተንም መከራ ያርቅላችሁ። ሳራን አለኝታሽ ነኝ ብሎ የጎበኘ እግዚአብሔር ይጎብኛችሁ። እግዚአብሔር በረድኤትም በቸርነትም አይራቃችሁ። የእናቱ ምልጃ ሁልጊዜ ከእናንተ ጋር ይሁን። የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ረድኤታቸው በእናንተ ላይ ይደር ለዘላለም። የሞቱ ዘመዶቻችን ያጽድቅ፣ የታመሙትን ይፈውስ፣ የተጨነቁትን ይርዳ፣ ስራ ላጡት ስራ ይስጥልን። ሕይወታቸው ለኮመጠጠ እግዚአብሔር እጁን ልኮ ያጣፍጥላቸው። ኑሯቸውን ባዶ ለሆነ 2 ዓሣ 5 እንጀራ ያበረከተበት እጁን ይላክላችሁ። ኢየሱስ ክርስቶስ ሆይ ልጆችህን ተመልከታቸው፣ ተመልከታቸው። ልጆችህን የተጨነቁትን ልጆችን ያቸው፣ የተጨነቁትን የተቸገሩትን ያቸው። የልባቸውንም ሐሳብ ፈጽምላቸው። በሩኪማስ ቤት ሄደ በእናት ምልጃ ውሃን ወደ ወይን ጠጅ ለወጥክ፣ ሕይወታቸውን ለውጥ። የሚለምኑህን ስማ። ኃጢአት በደላችን ይቅር በለን፣ መተላለፋችን ደምስስልን። አሜን። ለዘላለሙ ክብርም ምስጋና ላንተ ይሁን። የተማርነውን ሁሉ በልቡናችን ያሳድር። በነገው ሰዓት ደግሞ እንዳልኳችሁ የምንማረው ትምህርት አለ። እሱን ደግሞ እንድትከታተሉ አደራ። በተረፈ ሰብስክራይብ ያላደረጋችሁ ከሆነ ሁሌ የሚሰጠውን ትምህርት ተከታተሉ፣ ሰብስክራይብ አድርጉ። የእግዚአብሔር ጉባኤ አባል ሁኑ። በሁሉም ነገር የሰማዩ አምላክ ምስጉን ይሁን። የክብር ንጉሥ ምስጉን ይሁን። ስምህ ይቀደስ እንዳልነው ይቀደስ። የተቀደሰ ይሁን ለዘላለም፣ የተመሰገነ ይሁን ለዘላለም። እኛንም ይቀድሰን። እኔ ቅዱስ ነኝና ቅዱሳን ሁኑ ብሎናልና ይቀድሰን፣ ያንጻን። ኃጢአት በደላችን ይቅር ብሎ መተላለፋችን ደምስሶ የመንግስቱ ወራሽ የስሙ ቀዳሽ እንዲያደርገን ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን እንዲደምረን በበላነው ስጋው በጠጣነው ደሙ በመብርሃን ተማጽነነዋልና ገጸ ምሕረቱን ይመልስልን። አሜን። የተባረከ የተቀደሰ ሕይወት ይኖርላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።